ተሰሃልከ እግዚኦ ምድረከ ሃሌሉያ ይትፌሳህ ልብኪ ኦ ድንግል ወይትለያል ቀርንኪ በክብር ሰማይ ዳግሚት በኪድን ዓለም ወበወልድኪ ኮነ ሰላም ወሚጥማተከ እምኔነ አርየነ እግዚኦ ሳይለከ ሃሌሉያ ይትፌሳህ ልብኪ ኦ ድንግል ወይትለያል ቀርንኪ በክብር ሰማይ ዳግሚት በኪድን ዓለም ወበወልድኪ ኮነ ሰላም። ኪዳን ማለት በሌሊት የሚደርሰው ማለት ነው። ከቅዳሴ በፊት አባቶቻችን በቤተ ክርስቲያኑ በቤተ መቅደስ ተገኝተው የሚያደርሱት ነው እና ብዙዎቻችን እንሄዳለን እንገኛለን። ኪዳን ላይ እንዴት ናቸው? እንዴት ነን? አብዛኞቻችን ለቅዳሴ እንመጣለን። በተለይ በዕለተ ሰንበትም ሊሆን ይችላል፣ ቃል ሊሆን ይችላል። ደግሞ ከሰኞ እስከ ዓርብ ባለው በተለይ በዚህ ጾመ ነቢያት ጀምሮ አለ ኪዳን። በነገራችን ላይ ከዓመት እስከ ዓመት ነው እና ምን ያህሎቻችን ኪዳን እየሄድን ነው? ኪዳን እያደረሳችሁ ነው? እያደረስን ነው? ዛሬ ስለ ኪዳን እንመለከታለን። እንግዲህ ኪዳን እንዴት ተጀመረ? ድርሰቱን ማን ጀመረው? እና ደግሞ ኪዳን ስንት ናቸው? ለምሳሌ ኪዳን ዘነገ አለ፣ ኪዳን ዘሌሊት። በእውነት የቅድስት ቤተክርስቲያናችን ስርዓት ልዩ ከሚያደርገው ነገር አንዱ ከቅዳሴ በፊት የሚደርስ ስርዓተ ኪዳን ወይም ጸሎተ ኪዳን የሚባል ስርዓት አለ። እንግዲህ ይህ መቼ ነው የተጀመረው ብለን ስናይ ከ34 እስከ 40 ባሉ ዓመታት ውስጥ እንደተጻፈ ሊቃውንተ ቤተክርስቲያን ይናገራሉ። እንግዲህ አስቡ፣ ከ34 እስከ 40 ባሉ ዓመታት ማለት ነው። እና ቁጥራቸው ደግሞ ከ36ቱ ቅዱሳት አንስት ቤርዜሊ እና መልቴዳ የሚባሉ ሴቶች ጌታችን ኢየሱስ ክርስቶስ ባደረገን ነው የምናየው። ኪዳን ዘሌሊት፣ ኪዳን ዘነገ ምንድን ናቸው? ኪዳንንስ ማን ደረሰው? እንደገና ደግሞ ጌታችን ኢየሱስ ክርስቶስ ኪዳንን መድረሱ ስለምን አስፈለገ የሚለው ነጥቦች በዚህ ቪዲዮ እናያለን። አብራችን ቆዩ። ወዴትም መሄድ አይቻልም። አብዛኞቻችን ሌሊት የምንሄድ ሰዎችም አለ። ከዛ ጋር ተያይዘው ደግሞ የማንሄድ ሰዎች አለን እና ኪዳን ላይ እንዴት ስጋዩ በተለይ በእርገቱ ጊዜ ወደ አባታችሁ አርጋለሁ ሲል ሰምተው ነበር እና አንተ አርጋለሁ ካልክርስቲያን በምን ልትተዳደር ነው ብለው አምላካችን ኢየሱስ ክርስቶስን ስርዓተ ቤተክርስቲያን ስራለን፣ ቁርባንን ስራለን ብለው እንደጠየቁት ይነገራል እና ጌታችን ኢየሱስ ክርስቶስን ይህንን በመናገራቸው ነው እንግዲህ በዚህ ምክንያት የተጻፈው ማለት ነው። ተነግሮላቸዋል ማለት ነው። በዚህ ምክንያት ተሰርቷል። ጸሐፊዎቹ ደግሞ ዮሐንስ፣ ጴጥሮስና ማቴዎስ ናቸው። እነኚህ ሶስቱ ደቀ መዛሙርት እንግዲህ በመጽሐፍ ቅዱስ እንደምታውቁት የምስጢር ሐዋርያት በመባል የሚታወቁ ናቸው። በጣም ብዙ ጊዜ ጌታችን ኢየሱስ ክርስቶስ አብልጦ የሚወደው ቅዱስ ጴጥሮስ፣ ቅዱስ ዮሐንስ አለ። እንግዲህ ማቴዎስ ቀራጭ ነው፣ ከቅርጥና ስራ ወይም ደግሞ ከግብር ነው የተጠራው እንደምታውቁት። ጴጥሮስ ደግሞ ከአሳ አጥማጅነት ነው ወደ ሰው አጥማጅነት አምላካችን ኢየሱስ ክርስቶስ የጠራው። ቅዱስ ዮሐንስም ደግሞ እንደምታዩት በጣም ትሁትና በበረሃ የሚኖር አባት ነበርና ዮሐንስ በነገራችን ላይ መጥምቀ መለኮት ቅዱስ ዮሐንስ፣ ሁለት ዮሐንስ ናቸው በመጽሐፍ ቅዱስ። በጣም ብዙ ዮሐንሶች አሉ። ነገር ግን ከዛ መካከል ዮሐንስ ተብሎ የሚጠራው በተለይ መጥምቀ መለኮት ቅዱስ ዮሐንስ አለ። ነባቤ መለኮት ይባላል፣ ቁጹረ ገጽ ይባላል፣ ታኦሎጎስ ይባላል፣ ፍቁረ እግዚእ ይባላል እና በጣም ብዙ ስሞች አሉት። አንደኛው ደግሞ ወንጌላዊው ቅዱስ ዮሐንስ ነው። ይሄ ወንጌላዊ ቅዱስ ዮሐንስ ነው። መጥምቀ መለኮት ደግሞ በ30 ወር በገባ ማለት ነው ሐዋርያ ነውና እነኚህ ሶስቱ ደቀ መዝሙር የሆኑት የጌታችን የኢየሱስ ክርስቶስ ማለት ነው እነሱ ናቸው የጻፉ እንዲጽፉ አዟቸው ማለት ነው። እንግዲህ ጸሐፊዎቹ የጌታችን ደቀ መዝሙር ወይም ደግሞ የምስጢር ሐዋርያ ተብለው ይጠራሉ። ጌታችን
ባደረበት እያደሩ በዋለበት እየዋሉ የወንጌሉን ትምህርት የቀሰሙ ጌታችን በደብረ ታቦር እንደምታዩት ሌሎቹን ሐዋርያት ራሱ ከእግረ ደብር ጥሎ ትቶ እነኚህን ሶስቱን ሐዋርያን ይዟቸው ሲሄድ የምታዩት ብዙ ምስጢር የሚያካፍላቸው ብዙ ነገር የሚነግራቸው ለእነኛ ሐዋርያ ናቸው። ብዙ ጊዜ የሚነግረው ለቅዱስ ዮሐንስ ነው። በተለይ የጌታ ወዳጅ ተብሎ የሚጠራው ባህታዊ መናኙ ቅዱስ ሰማዕት ሐዋርያ ነው እና በጣም ድንቅ አባቶች ናቸው እነኚህ ሶስቱ እና እነኚህ እንደጻፉት ይነገራል። ታዲያ የኪዳን አኪላ፣ ዲዲሞስ እና ደግሞ ሞጊኖስ የተባሉ ከ72ቱ አርድእት ማለት ነው። እነኚህ ደግሞ አዳርሰውታል ወደ ዓለም ማለት ነው እና በአራቱም ማዕዘን ዞረው እንዳስተማሩ ይነገራል ማለት ነው። ይህንን ኪዳን የተባለውን መጽሐፍ እንግዲህ ካህናት ኪዳን ሲያደርሱ መቋሚያቸውን ያኖራሉ። ይሄ ስርዓት ነው። አይታችሁ ከሆነ በጸሎተ ኪዳን ስርዓት ላይ አባቶቻችን መቋሚያቸውን ያኖራሉ ማለት ነው እና ዘወትር በቤተ ክርስቲያን የሚደርሰው ኪዳን ትልቁ መጽሐፈ ኪዳን ተቀንሶ ተወጣቶ እንደሚነገር ወይም እንደሚነበብ አባቶቻችን ሊቃውንት ያስተምራሉ። ለዚህ ነው እንግዲህ በእናቱ አነበው ወይም ደግሞ በእናቱ ያነበዋል ይላሉ። መሀል ላይ ሰምተን ከሆነ ምናልባት አሁን የምነግራችሁ ነገር ብዙዎቻችን ጸሎተ ኪዳን ላይ ካልሄድን በስተቀር አይገባንም። አይታችሁ ከሆነ እኛ ከቅዳሴ ስርዓት ራሱ ርቀን የሆነ ነገር ሱታፌ ስንርቅ ይመስለናል ቃሉ። ነገር ግን እኛ በሌሊት ሄደን ከአባቶቻችን ጋራ ኪዳን ሲደርስ እንደገና ደግሞ ገድል ይነበባል። ታውቃላችሁ ለምሳሌ በኪዳን ጊዜ ምን ጊዜም የቤተ መቅደሱ ማለትም ተአምረ ማርያም ተነቦ ተአምረ ኢየሱስ ይነበባል። ከዛ በቤተ መቅደስ ውስጥ ያሉ ጽላቶች ማለት ለምሳሌ አቡነ ተክለ ሃይማኖት ከሆነ አቡነ ገብረ መንፈስ ቅዱስ ከሆነ ቅዱስ ሚካኤል እነኛ ይቀሩ ይነበባሉ እና ይህንን ማወቅ አለብን። ኪዳን ብትገኙ በጣም ብዙ ጥቅም አለው። ባይዘው ኪዳን መገኘት በራሱ በረከት ነው፣ ጥንካሬ ይሰጣል እና ለኪዳን ለቅዳሴ ስርዓት የሚያዘጋጅ ነው። ምክንያቱም ኪዳን ካልደረሰ ቅዳሴ አይቀደስም፣ ከኪዳን በፊት ቅዳሴ አይቀደስም። ስለዚህ ከቅዳሴ በፊት ነው ኪዳን የሚደርሰውና ይህንን ሄደን ስናስቀድስ ወይም ስናይ የምናየው ነገር ነው። በተለይ 5500 የጨለማ ዘመን ተገፎ ብርሃን ክርስቶስ የተገለጠበት በክርስቶስ ዘመን የተሰራው ሕግ ስለሆነ ወንጌል ተብሏል ማለት ኪዳን ዘወንጌል ተብሏል ማለት። እንግዲህ ወንጌል ማለት በራሱ የምስራች ደስታ ወይም አዲስ ውል ስምምነት ነው። እንደምታውቁት አይደለ? አዲስ ኪዳን ስንል እኮ አዲስ ውል ስምምነት ማለት ባለው ቅድስት ቤተክርስቲያናችን ከቅዳሴ በፊት የምታደርሰው ማለት ነው እና ኪዳን ዘነገ የሚባል አለ። በተለይ ጠዋት ላይ የሚነበብ ማለት ህዝቡ ከተሰበሰበ በኋላ ኪዳን ዘነገ የሚባለው ቃል ይደርሳል እና ይህ ደግሞ ወንጌል ተብሎም ደግሞ በሌላ ይተረጎማል። ወንጌል ማለት ራሱ ብርሃን የምስራች ማለት ስለሆነ ማለት ጸሎተ ኪዳን ምድቡ ከአራቱ ወንጌላት ነው። እንግዲህ አራቱ ወንጌላት የምንላቸው የቅዱስ ማቴዎስ ወንጌል አለ፣ የቅዱስ ዮሐንስ ወንጌል አለ፣ የቅዱስ ማርቆስ ወንጌል አለ፣ የቅዱስ ሉቃስ ወንጌል አለ ማለት እነኚህ አራቱ ወንጌላት የምንላቸው ትልቅ አበይት ወንጌላት ናቸው። ከነኚህ ነው የሚመደበው እንግዲህ ጸሎተ ኪዳን። በተለይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሞቱ በፊት ያስተማረው ነው ወንጌል። እንደምታውቁት እንግዲህ ከመሞቱ በፊት 3 ዓመት ከ3 ወር አምላካችን በዚህ ምድር ላይ ሲኖር ወንጌልን ዙሮ አስተምሯል። ሐዋርያትንም እያስተማረ ድዌ እየፈወሰ ለምጻም እያነጻ ተአምራትን እያደረገ በዚች ምድር ላይ ወንጌልን ሰብኳል እና ያ ወንጌል ክርስቶስ በምድር ሳለ የሰበከው ያስተማረው። ኪዳን የምንለው ደግሞ ክርስቶስ ከሞት ከተነሳ በኋላ ያስተማረው ነው። እንግዲህ ኪዳን የምንለው ያ ነው። ሞትን በሞቱ ካጠፋልን ትንሣኤያችንን ካበሰረን በኋላ ያስተማረው ትምህርት እንደሆነ በቅድስት ቤተክርስቲያናችን ይነገራል። ታዲያችን ኪዳን ስለማናደርስ ልክ ቅዳሴ ላይ እንመጣለን። ቅዳሴውንም ደግሞ መሀል ነው የምንደርሰውና እውነት ለመናገር ኪዳን የምናደርሰው ቅዳሴው መበርቻ ነው፣ ማጠንከሪያ ነው። በሌሊት ተነስቶ ኪዳን መሄድ በጣም ትልቅ በረከት ያስገኛል። ማለት እንደ ቀላል አንየው። በጣም ዘርፈ ብዙ በረከቶች አሉት ኪዳን መሄድ በራሱ ማለት ነው። ምክንያቱም በዛን ኪዳን በምናደርስበት ጊዜ የሚነበቡ ምንባባት አሉ። መዝሙረ ዳዊት ይነበባል፣ ይታደላል። ብዙ ስርዓቶች አሉ። እኛን ነገሮች አብረን እንሳተፋለን ማለት ነው። ሌላው ኪዳን ለስጋም ሆነ ለነፍስ የሚሰጠው ጥቅም እጅግ ዘርፈ ብዙ ነገር አለው። ከዲያብሎስ ስራ የሚጠብቅ ነው። ጸጋ እግዚአብሔርን እንደገና ደግሞ ከዘመነ ሀኪት ይጠብቃል። የሚገርማችሁ ማለት ጸጋን ይጨምራል። በሌሊት ኪዳን በምታደርሱ ሰዓት በጣም ጸጋ እየተጨመረልን እየበዛልን ይሄዳል። ከዘመን ሀኪት ከክፉ ዘመን ይጠብቃል ኪዳን ማድረስ ማለት። ለዚህ ነው አባቶቻችን ኪዳን ሌሊት የሚያደርሱት። እመኑኝ እነሱ ለቤተክርስቲያን ቅርብ ስለሆኑ ቤተክርስቲያን ስለሚያድሩ አይደለም። ኪዳን ምን አይልም ማለት ነው፣
አይታጎልም እንጂ አንዳንዶቻችን ኪዳን የሚያደርሱት እነሱ እዛው ቅርብ ስለሆኑ ምናምን የምንል አስተሳሰብ እንዳይኖር፣ ወይም ኪዳን የሚደርሰው አባቶቻችን ብቻ ስላሉ እነሱ ስለተመቻቸው ገባ ብለው የሚያደርሱት አይደለም። ስርዓተ ቤተክርስቲያን የትኛው ደብር ላይ ከቅዳሴ በፊት ኪዳን ይደርሳል። ምናልባት በማይክ የሚደረስባቸው አሉ፣ በለውሳስ የሚደረስባቸው አሉ። እና ያ ካልሆነ በስተቀር ኪዳን ከዓመት ዓመት አይታጎልም። ኪዳን ጊዜ ካህናቶችም ሆኑ ምዕመናን ኪዳን እንዲያደርሱ ማለት ነው። ብዙ ጊዜ ታችሁ ከሆነ መቋሚያ ይሰጣል። መቋሚያ ግድ ነው። ኪዳን ላይ አብዛኛው ዲያቆናት መቋሚያ አንስተው ለካህናት አባቶቻችን ይሰጣሉ። ይህ ስርዓት ነው፣ ዝም ብሎ የመጣ አይደለም። ወይም መቋሚያ የተሰጣቸው ለመደገፊያ አይደለም። ጥምጥማቸውን የሚያኖሩት ዝም ብለው አይደለም፣ ምክንያት አለ፣ ምስጢር አለው ማለት ነው። ምስጢሩ ደግሞ ስርዓተ ሰማይ ተሰራ በምድር። ቤተክርስቲያንን ያለ ስርዓት አልተዋትም፣ ከመላእክት የተዋሰችው ስለሆነ ራእይ ምዕራፍ 4 ከቁጥር 11 ላይ ብታነቡ የሰማይ ስርዓት ምን እንደሚመስል ዮሐንስ በራእዩ ገልጦልናል። እና ካህናትም ሲያመሰግኑ ጥምጥማቸውን አክሊላቸውን አድርገው መቋሚያቸውን ይዘው አክሊላችን አንተ ነህ ሲሉ አይገርምም? አሁን ጥምጥም ማኖራቸው አክሊላችን፣ ዘውዳችን፣ ክብራችን አንተ ነህ ሲሉት ነው እንጂ ዝም ብለው መጠምጠም ስለወደዱ አይደለም። መቋሚያም የሚያኖሩት ደግሞ ራሱን የቻለ ትልቅና ጥልቅ ምስጢር አለው። ያም ከመላእክት ጋር መላእክት መከራ መስቀልህን መከራ ለኛ ብለህ የከፈልከውን ዋጋ ብለው መቋሚያ ይዛሉ። ያም ደግሞ ስርዓተ ሰማይ ተሰራ በምድር እንዳለ ቅዱስ ያሬድ የሰማይን ስርዓት ምክንያት በማድረግ ነው። ማለት አሁን ያለችው ቤተክርስቲያን በሰማይ ያለች ቤተክርስቲያን ናት። ክርስቲያኖች ሰማይ ተሰራ በምድር ሲል እኮ እላይ ያለችዋ የቅድስት ቤተክርስቲያናችን ስርዓት በዚች ምድር ስርዓቷ ተከናወነ። በዚህ ታቦት አለ፣ በሰማይም ታቦት አለ። ካህናት አሉ፣ ታውቃላችሁ። 24ቱ ካህናት ሰማይ ሽማግሌ ይላቸዋል። እነሱ በላይ ሆኖ እግዚአብሔር አምላክ በማይጠንት ቅዱስ 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 ብለው ያለ እረፍት ያመሰግናሉ። ስለዚህ የቤተ ክርስቲያናችን ስርዓት ከላይ የተቀዳ ነው። ቅዱስ ያሬድን በዜማው አሁን ዛሬ በምድራችን በቅዱስ ቤተክርስቲያናችን የሚደረገው ማለት። ስለዚህ እያንዳንዱ ስርዓት አለው። ሌላ ጌታችን በትምህርት ህቡባት ላይ ሲያስተምራቸው ለሐዋርያት የመላእክት ዘውዳቸው እሱ እንደሆነ፣ የሊቃነ መላእክት ደግሞ ኃይላቸው እሱ እንደሆነ፣ እንደገና ደግሞ የኃይላት መጎናጸፊያቸው እሱ እንደሆነ፣ ልብሳቸው እሱ እንደሆነ፣ የአጋይስትም ደግሞ ርቀታቸው እሱ እንደሆነ ጌታችን ለሐዋርያት አስተምሯቸዋል በትምህርተ ህቡባት በሚባለው ላይ ማለት ነው። እንደገና ደግሞ ለጥምጥማቸውን አድርገው ኪዳን የሚያደርሱበት ምስጢር አለው ማለት ነው። ሌላው ኪዳን 3 ክፍሎች አሉት። እንደ ቅድስት ቤተክርስቲያናችን ስርዓት በቤተክርስቲያናችን 3 አይነት ኪዳን አሉ። የመጀመሪያው ኪዳን ዘሌሊት ይባላል። አሁን ብዙዎቻችን ሌሊት ላይ አንደርስም። የበረታ የጠነከረ እዛ ያደረ ሌሊት አድርሶ እንትን ይላል። አባቶቻችን ግን አሁን ምንድነው ኪዳን ዘሌሊት ህዝቡ ከመጣ በኋላ የታችሁ ከሆነ ንግስ ላይ ህዝብ ከመጣ በኋላ ህዝቡ ሁሉ ከተሰበሰበ በኋላ ኪዳን ዘለ ነገ የሚባለውን ያነባሉ ማለት እና በሌሊት የሚጸለይ ማለት ነው ይሄ። እና ይህም ደግሞ 3 አርዕስቶች አሉት። የመጀመሪያው ለከ እግዚኦ ለገባሬ ኩሉ ይባላል። ሁለተኛው ደግሞ አምላከ ብርሃን ወላዴ ህይወት ይባላል። ሶስተኛው ደግሞ ንሴልስ ለከ ዘንተ ስብሐት የሚባል 3 አርዕስት አሉ።